ዲቻ ቦይስ መረጣችሁ ሶስት ልጆች እንዴት ናችሁ? እነሱ ወንድሞቻችሁ ናቸው። እንዴት ነህ አባት? ደህና ነህ? እንዴት ነህ? ደህና ነህ? እነሱ ታቃቷቸው አላቸው። ምን ስዲገው ንገረኝ እስኪ። ታቃላችሁ አይደለም? ማርያም አቃላችሁ? ኦኬ እናቃቸዋለን ነው አይደል? ኦኬ አሁን እንግዲህ እነሱ ምን አደረጉ መሰላችሁ? ሶስት ልጆች መረጡ አልኳቸውና ለሶስት ልጆች የሥራ እድል ልንመርጥ ነው ልንፈጥር ነው ማለት ነው። ስለዚህ ከዚህ ወጣችሁ እናንተ ወደ ዘመናዊ ሊስትሮ ትገባላችሁ ማለት ነው። ዘመናዊ ሊስትሮ ማለት ምንድነው? የራሳችሁ ትንጥ ቤት አለቻችሁ፣ እዛው መተኛት ትችላላችሁ፣ የመተኛ ቦታ አላችሁ፣ ምግብ መስራት ትችላላችሁ፣ እዛው ስቶቭ አለላችሁ ምናምን። የሚገርም ስራ 8 ሰዓት ማለት ነው። ከዛ ቤተሰቦቻችሁ ትረዳላችሁ ማለት ነው። ዝግጁ? አብረን እንሂድ። ማርያም ደስ ብሏችኋል እናንተ? አያችሁ ጋይስ በጣም ነው ደስ የሚለው። ዲቻ ቦይስ ህይወታቸው ቀይረው አሁን ደግሞ የሌሎች ሶስት ልጆች ህይወት እየቀየሩ ነው ማለት ነው። እንደዚህ እያደረግን ነው። ዲቻ ሊስትሮ አዲስ አበባ ሙሉ ምን በት ነው የሚገርም ታሪክ እንሰራለን። ኦኬ አሁን አብረን እንሂድ ማለት ነው። እሺ ከዛ እንመልሳችኋለን። እሺ ነገሮች እንድታስተካክሉ በቃ ሌትስ ጎ። ወዳችኋለሁ። እዚህ መኪና ውስጥ ሶስት ልጆች በዲቻ ቦይስ ምክንያት ህይወታቸው ለዘላለም ሊቀየር ነው። ዝግጁ ናችሁ? አዎ። እዚህ መኪና ውስጥ ነው የሚገኙት። ከዚህ መኪና አስወጥተን ሙሉ ስራ እድል ፈጥረንላቸዋል። ኑ ወንድሞቼ፣ yes ያራዳ ልጆች ከዚህ ሊስትሮ ወደ ዘመናዊ ሊስትሮ ሙሉ እቃ አዘጋጅተን ወደ እማዋ ይዘናቸው መጥተናል። ስም ማን ይባላል ወንድሜ? ጳውሎስ። አንተስ? አብነት። አንተስ ወንድሜ? ጸጋዬ። የነዚህ ሶስት ልጆች ህይወት ሊቀየር ነው። ዝግጁ ናችሁ ዲቻ ቦይስ? በእነሱ ጀምረናል። ገና ከአንድ ሺህ በላይ ህፃናቶችን እናግዛለን አይደል እንዴ? let's go ዲቻ ቦይስ ኑ እናሳያችሁ እስኪ። አሁን ትልቅ ሰርፕራይዝ አለን ለእናንተ። ትልቅ ችግር የለውም። ኑ ከኔ ጋር ቅደሙ። ኑ ቶሎ በላይ። አሁን ሰርፕራይዛቸው ልናሳያቸው ነው። ፉል ታይም ስራ ሊያገኙ ነው እነዚህ ልጆች። ከራሳቸው አልፎ የቤተሰቦቻቸው ህይወት ሊቀይሩ ነው። ቤተሰቦች አሉ? የት ነው ያሉት ንገረኝ እስኪ። ወላይታ ናቸው ያሉት? አረ አንተ ትንሹ ልጅ ነህ ወይስ ትልቁ ልጅ የቤት? ትንሹ ነኝ። መቼ መጣህ ወደ አዲስ አበባ? ሳምንት ያልሞላም ገና። ሳምንት አልሞላህም? ሳምንት ገና። ምክንያት ምንድነው ወደዚህ የመጣህበት? ለስራ ነው። ለስራ ነው የመጣው? ህይወቴ ይቀየራል ብለህ ከዛ የቤተሰቦች ህይወት ለመቀየር። ጎበዝ ነህ አባት። እሺ አንተስ መቼ ነው የመጣው ወደ አዲስ አበባ? እኔ አንድ አመት ይሞላል። እሺ ቤተሰቦች የት ነው ያሉት? ወላይታ ናቸው። አንተ ነው የምታግዛቸው? እየሰራ ብር ትልካለህ ወደዛ? አዎ ይልካለሁ። እነሱም በተቻለ አቅም ያገዙ። እሺ ከዛ ይሄ ስራ ነው የምትሰራው? በቃ እሺ አንተስ የኔ አባት ከመጣህ እዚህ ስንት ሆነ? 5 አመት። 5 አመት ሆነ? አዎ። ቤተሰቦች የት ነው ያሉት? ገጠር ላይ ነን። ገጠር ላይ ነን። የት? ወላይታ? አዎ ወላይታ። እሺ አንተ ነህ ብር የምትልክላቸው? አዎ ይልካለሁ። ትልካለህ ብር እዚህ እየሰራ ማለት ነው? አዎ። ሊስትሮ ነው የምትሰራው? አዎ። አሁን ለእናንተ ሰርፕራይዝ አለኝ ላሳያችሁ። ዝግጁ ናችሁ? ኑ ተመልከቱት። እንግዲህ አሁን ሰርፕራይዛቸው ሊመለከቱ ነው። ዙሩ አንዴ አይናችሁ ዙሩ። ሰርፕራይዝ ነው። መጀመሪያ ላሳያችሁ ለእናንተ ማለት ነው ምን እንዳዘጋጀን። እሺ ተመልከቱ። እንዳትዞሩ ወደዚህ አሳያችሁ። ዞሯል። እንደዚህ ያዩ አይደለም። ተመልከቱ ነው ወደዚህ ላሳያችሁ። አሁን ጋይስ ይሁ ተመልከቱ። እንዳለ ሙሉ ሱቅ ነው ያዘጋጀንላቸው ጋይስ። ሙሉ ሱቅ ከነ ኮልጌቱ፣ ከነ ቫዝሊኑ፣ ከነ ብስኩት፣ ከነ ቺፕስ፣ ቆሎ ምናምን የሚጠጣ ደግሞ አላቸው እዚህ ጋይስ። ኑ ላሳያችሁ። የሚጠጣላቸው እዚህ ሻምፖ መሸጥ ይችላሉ፣ ሶፍት መሸጥ ይችላሉ፣ ቺፕስ ምናምን ይህ ሁሉ ተዘጋጅቶላቸው ከዛ ደግሞ እዚህ ጋር ሆነው ሊስትሯቸው ቁጭ ብለው የሰው ጫማ እዚህ ጋር መጥረግ ይችላሉ፣ መሸጥ ደግሞ ይችላሉ። አያችሁ ከዚህ በላይ ስራ ፈጠራ ምን አለ? ደስ የሚለው ነገር ደግሞ ማለት ነው ይህ ወንበር የምትመለከቱት ወንበር ማለት ነው ወደ አልጋ መቀየር እንችላለን። ውጭ የማታ የሚሰሩ ከሆነ ከነዚህ ሶስት ልጆች አንዱ የማታ ነው የሚሰራውና ትንሽ እንቅልፍ ሊያስፈልገው ይችላል። ስለዚህ አልጋ እንደዚህ ጎትቶ መተኛት ይችላል ማለት ነው። ከዚህ ሁሉ በላይ ደግሞ ደስ የሚለው ነገር ደግሞ ውስጥ እንደዚህ ሸልፎች አሉ፣ እቃዎቻቸው ማስቀመጥ የሚችሉት። እዚህ ጋር ደግሞ ስፖንጃቸው ጨምቀው አጽድተው አድርቀው ጫማ የሚጠርጉበት ቦታም አለ። አያችሁ እዚህ ጋር ፓምፕ አለ፣ ውሃ መቅዳት ይችላሉ። ከ80 ሊትር በላይ የሚይዝ ታንከር አለ እዛ እላይ ማለት ነው። ጋይስ ከዚህ በላይ ምን አለ? ይህ በጣም ደስ የሚል
ደስ የሚል የምስራች ነው። የአዲስ አበባ ልጆች ህይወታቸው መቀየር እንችላለን። የኔ ዓላማ ደግሞ አዶናይ ፋውንዴሽን በማቋቋም 1000 ዲቻ ሊስትሮዎች እንደዚህ አቋቁመን የአዲስ አበባ ገጽታ ማሳመር፣ የአዲስ አበባ ውበቷን እያሳመርን ህፃናት ልጆችን ማገዝ ነው፣ ህይወታቸውን መቀየር ነው። ይህ እንግዲህ ዲቻ ሊስትሮ ተብሎ ይጠራል። አሁን እነዚህ ልጆች ወደ ስራ ልናሰማራቸው ስለሆነ ኑ ተከተሉኝ፣ ኑ ላሳያችሁ። አዲሱ ስራችሁ ይህ ይመስላል። ተመልከቱት። ያምራል። ይኸው አንተ እዛ ጋር ቁጭ በል፣ አንተ ገብተህ ላሳየህ። ይኸው ጫማዬ እዚህ ጋር ይሆናል። አየህ። ከዛ እስኪ ይሄ አምጣው፣ እስኪ ይሄኛው አምጣው። ይሄኛው አየኸው? እስኪ ክፈተው እስኪ ምን አለው እዚህ ጋር። አዎ አሁን ይሄ ሁሉ ብራሽ ምናምን አለ። እነዚህ ነገሮች እዚህ አስቀምጠው። እዚህ ጋር ከበዛብህ ደግሞ እዚህ ጋር ያንተ ነው። እዚህ ውስጥ እዚሁ ዝርቅርቅ እንዳይል ሰው ደስ እንዲለው ደስተኛ እንዲሆን እዚህ ጋር እዚህ ጋር እሱ አምጣው። እዚህ ጋር የሚያስፈልጉ ዋና ዋና ነገሮች ናቸው እዚህ የምታስቀምጠው። ይህ ደግሞ ያያየው እዚህ ጋር አስቀምጠንልሃል። ይኸው አስገባንልህ። ይሄ ከከፈትከው ማለት ውሃ በዚህ ይፈሳል ማለት ነው። ከየት ነው የሚፈሰው? ከ80 ሊትር በላይ ውሃ አለ እዚህ ጋር። ከዚህ ነው የሚመጣው። በወርቅ ያኖሯት የሳሎን ጌጥ አበባ መቻወኩኒ ድንገት ልቤ ስትገባ ወይ ታስተምረው ልቤን የፍቅር ፊደል መልኳ ቀለሙ ነቅቶ ሚለቅም አይደለም። አቤት ቁንጂና አቤት ውበት የቀየው ፋኖስ ያምባል